ሀይሚዬና ብሩኬ እንግዲህ አብሮ መጥተዋል። እንዴት አባታቸው እንደሚያምሩ ግን በቤታቸው አይደለም። እኔ ከሰው ቤት ነው ያየዋቸው። ጋሽዬ የብሩኬ እናት በበዓል ነው በትላንትና በዓል መሰለኝ። ያው አንድ ላይ ናቸው። እኛ ዝም ብለን እንጫጫለን እንጂ እኮ አይለያዩም። ሀይሚና ብሩኬ መቼም አይለያዩም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁንም በሌላ ቪዲዮ መጥቼላችኋለሁ። እንግዲህ ትላንት እንደሚታወቀው ብሩኬና ሀይሚ ቪዲዮ አለቀቁም። ሁላችንም ስንጠባብቃቸው ነበር። ያው ቤዚ ሆኖ ነው በዓል እንሄዳለን ሲባባሉ ነበር። በቀደም በብሩኬ ቤት ከእናትየው ጋር ቪዲዮ ሲለቁ ማለት ነው። እረ እኔም ተሽሎኛል እሄዳለሁ፣ እረ እንሄዳለን ሲባባሉ ነበር። እዛ ሄዶ ነው እንግዲህ የበዓል ቪዲዮ ያው መቼም አይለቀቅም ቪዲዮ ስላልሰሩ እንጂ እነሱ መቼም አይለያዩ። እናንተ ዝም ብላችሁ አትንጫጩ ውዶቼ፣ ወደ ራሳችሁ ተመለሱ። ግን ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሪ ነበራችሁ እስቲ ቪዲዮ ስታዩ ላይክ አድርጉ። አይከፈልበትም እኮ ምን አለ። እኛም እኮ መዳም ቀምነን እርስ በራሳችንን ብንበረታታ ብታበረታቱን። ዩቱብ ያሌላችሁም እስቲ ቻናል ክፈቱ። ቲክቶክ መንደር ያላችሁ ቁጭ ብላችሁ ሰዓታችሁን እያሳልፋችሁ ሁሌ ለእነሱ የምትጨነቁት ሁሌ እውነት እየመሰላችሁ የምትጨነቁት የምታለቅሱት ቻናል ዩቱብ ክፈቱና እስቲ በአንድ ድንጋይ ሁለት ወፍ ነው በሚባል ነገር አለ። ለእነሱም እየተጨነቃችሁ የእነሱን ቪዲዮ የተከታተላችሁ በቻናላችሁ ቪዲዮ ትለቃላችሁ ማለት ነው። ከዛ በኋላ አገራችሁ ውስጥ ገቡ በራሳችሁ አይዲያ ትመጣላችሁ። ሁላችንም የማዳም ቅመሞች ነን፣ ወደን አይደለም። እነሱን ብናይና ብንከታተልም በራሳችን አይዲያ ብንሰራ ጥሩ ነው። ግን ያው ማዳም ቤት ሆነን በራስ አይዲያ የእነሱን ምግብ ስንሰራ መቅረጽ የራሳችን ነገር መስራት አይመችም። በሰው ሀገር ከባድ ነው። ለዚህ እስቲ እርስ በእርስ እንበረታ። ማዳም ቅመም ያልከፈታችሁ ክፈቱ። የከፈቱትን እስቲ ላይክ አድርጉ። ቪዲዮ ስታዩ ምንም ነገር አይከፈልም። ቪዲዮ ታያላችሁ። ቪዲዮ 2000 3000 ይታያል፣ 1000 ይታያል። ላይክ ግን አንዳንዴ 100 ራሱ ማይሞላበት አለ። ይሄ ምቀኝነትን ነው የሚያሳየው። ለምን እርስ በእርስ ብንበረታታ ምን ችግር አለው? አሁን መጥፎ ነገር ሲሆን ክፉ ነገር ሲሆን እኔ በበኩሌ ላይክ አላረግም። ለምን ሃይማኖቴ የማይፈቅድልኝም ማለት ነው። መጥፎ ነገር ዳንስ፣ ስድብ ምናምን ነገር ሲሆን ላይክ አላረግም። እኔ ቲክቶክ መንደርም ቢሆን ዩቱብ መንደርም ቢሆን አላረግም። ግን የሆነ ነገር ሰው ሲሰራ በሰው ነገር መልእክት ሲስተላለፍ አሁን እኛውን ሰውና ሰው የምናጠላ ነገር የለም። ሰውን አልሰደብንም። ብዙ ነገር ብሔርና ብሔርን የሚያጋጭ ነገር ብዙ ነገር አለ። እንደዚህ አይነት ሲሆን በሃይማኖትም ይከለከላል። ላይክ ማድረጉ መጥፎ ነው። ግን እናንተ መታችሁ ታያላችሁ። ይሄ ላይክ ብታደርጉትም ደግሞ ችግር የለውም ማለት ነው። ላይክ አድርጉ። ቪዲዮ ያያችሁ ዝም አትበሉ ውዶቼ፣ የምወዳችሁ ማሮቼ፣ ፍቅሮቼ ተለይ ሀቢባ እንኳን እና ለዚህ እንግዲህ ብሩኬና ሀይሚ እንግዲህ ፎቶቸውን ሌላ ቤት ነው ያየሁት። ጋሽዬም አሉበት፣ የብሩኬና እናትም አለች። ዛሬ ማታ ሚል እንደውም አለ። በፊት የፖስቶት ሆነ አላቅም፣ ብቻ ግን ሰው ቤት ነው ያየሁት። አዲስ ፎቶ ነው እና ውዶቼ እነሱ አንድ ላይ ናቸው። እንግዲህ ዛሬ ይመጣሉ። ትላንት ቀርቶብናል፣ ዛሬ ይመጣሉ። ዛሬ በተስፋ እንጠብቃችኋለን። እናንተ ግን አትጨነቁ ውዶቼ። በሁሉም ቪዲዮ ላይ እየተናገርኩ ማዳም ቅመሞች ወደ ራሳችሁ ተመለሱ። ውደዷቸው፣ ቪዲዮቸውን ይው፣ ላይክ አርጉ፣ ሰብስክራይብ አርጉ። ግን አትጨነቁ። እውነት ነው እያላችሁ አታልቅሱ። ምግብ ሁሉ የምታዋላችሁ ማዳም ቅመሞች የምታለቅሱ ሁሉ አላችሁ። ሀይሚ ስታለቅስ አብራ የምታለቅሱ፣ ብሩኬ ሲጨነቅ አብራችሁ። በእርግጥ ይከብዳል። እኛም ስናይ ይሰማናል። ሲጨነቁ ማየት ይከብዳል። ግን ድራማ እንደሆነ አንዳንዴ ወደ ራሳችሁ መለስ እያላችሁ ድራማ ነው እያላችሁ እንትን ማለት ነው ያለባችሁ እንጂ ሁሌ ከአቅማችሁ በላይ ስትጨናነቁ ጥሩ አይሆንም ማለት ነው። ይሄ መቆሚያ የለውም። ሚዲያ ነው፣ ዩቱብ ነው፣ ስራ ነው፣ ዶላር እየሰሩ ነው። ማቆሚያ የለውም። ዶላሩን አይቶ እነሱ ማቆሚያ የላቸውም። ለዚህ እናንተ ወደ ራሳችሁ ተመለሱ። እንግዲህ ይሄ ተለያየ የሚባለው ነገር ነው። ብሩኬ ያው ጨክኖ ከሀይሚ እንደማይለያይ እናውቃለን። ሀይሚም ከብሩኬ እንደማጨክን እናውቃለን። ትላንትና እንግዲህ ዊና ቤት ቪዲዮ ተለቀዋል። የብሩኬ ወንድምን ቪዲዮ ለቆ ነበር። ያው ሰዓት ካለፈ በኋላ ነው ቪዲዮ ከለቀቁ በኋላ ነው ያየሁት። የብሩኬ ወንድምን ፍፄን ነው ሲቆጣ የነበረው። አንተ ነህ ለዚህ ያበቃቸው፣ አንተ በማላቸው እንዲህ እያረግ ሀዩን ራቃት፣ ሀዩን ከራሴ አስራቅ እያለ እየተቆጣው ነበር። ዊናም እንግዲህ ቪዲዮ ሰምታችሁ ከሆነ እኔ ብዙም አልጨረስኩም አላዳመጥኩትም። ግን ያው ከሀይሚ መለያየት የለብህም፣ ከሀይሚ ጋር ነው እንዲሆን፣ ከሀይሚ ጋር አንድ ላይ ናችሁ፣ ብትለይ ራሱ ለአንተ ጥሩ አይሆንም፣ አንድ ላይ መሆን አለባችሁ፣ እንደዚያን ነገር ተው ብሎ እንግዲህ ብሩኬን እየመከረው ነው፣ እየተቆጣው ነበር ዊና። በዚህ አጋጣሚ እንግዲህ ያው እናመሰግናለን እና
ሁሉም ቦታ እየሄዳችሁ ተለያየን ይሄ ተለያየንና ታምሜ ፌንት ጫርኩ ሐኪም ቤት ገባው ታመመ ራሱን ስቶ ሐኪም ቤት ገባ የሚባል ነገር በተለይ ቡታጅራ ዩቱበሮች እኮ ልማድ ሆኖባችኋል። እናንተ ዝም ብላችሁ ትጨናቃላችሁ እንጂ ልማድ ሆኖባችኋል። ለእኛ አዲስ አይደለም፣ ቆይቷል። ብሩኬና በሃይሚ ሩታና አብርሽም እንደዛው ናቸው። ብዙ ጊዜ ሐኪም ቤት ሲገቡ ምን ዶክተርም እኮ ዶላር ነው ይከፍልለታል። እውነት ይመስለን ነበር ዶክተር ሐኪም ቤት እንዴት ተኙ፣ ዶክተር እንዴት መርፌ ምርመራ እንዴት አደረገ እያልን እውነት ነበር የሚመስለን። ግን ዶክተርም ተነጋግሮ ነው እነሱ የሚሄዱት እዛ ቦታ ላይ ከፍሎ ነው ሄዶ የሚሰሩት። ለዚህ አትጨነቁ። እኛ ችግር የለብንም። ዩቱብ መንደር ያለ ነው። የዩቱብን ሚዲያን ነገር ስለምናውቅ እንደ እውነት አድርገን ብናወራም እንደ እውነት እነሱም እንደ እውነት እያደረጉ ነው እያሳዩን ያሉት። እኛም እንደ እውነት እያደረግን አስተያየት ብንሰጥና ብናወራም ግን ድራማ እንደሆነ ይገባናል ማለት ነው። እናውቃለን። የተጎዳውን ተጎዳ፣ ያጠፋውን አጠፋ፣ እሷ ጥፋት የለባትም እሷ አጠፋ እያልን አሁን በዚህ ዙር ላይ አሁን ብሩኬ እንግዲህ ያቺ ልጅ አረገዝኩ ብላ ስለመጣች ነው የሁሉ ነገር የሆነው። ያው እንደሚመስለን ብሩኬ ወይ አስረግዞት አይደለም፣ የሆነ ጥፋት ኑሮት አይደለም፣ ድራማ እየሰሩ ስለሆነ ብሩኬ ነው ያጠፋ። ሃይሚ ጥፋት የለባትም። ለምን ሃይሚ እንዳጠፋች ነገር ብሩኬን ወደ ሃይሚ ሌላም ሰው ለምን ወደ ሃይሚ ይሆናል? ሀቅ ነው የምንናገረው ብለን እየተናገርን ነው። ለምን እነሱም እውነት አስመስሎ እያወሩ እያመጡ ስለሆነ ግን ድራማ እንደሆነ ደግሞ እያወቅን ማለት ነው። ለምን አስተያየት መስጠት ስላለብን ቪዲዮችን ስላየን ማለት ነው። እስከምናይ ድረስ አስተያየት መስጠት መብታችን ነው፣ ግድ ነው። ላጠፋው ሰው ደግሞ አጠፋ፣ አንቺ አጠፋሽ፣ አንተ አጠፋ ማለት ግዴታ ነው። ይሄ ሀቅ ነው። ዝም ብላችሁ ያለ ሀቅ ወደ ሃይሚ የሚጫወት ያለ ሀቅ ወደ ብሩኬ የሚጫወት ጥሩ አይደለም። እንደዛ ሆኖ ደግሞ ድራማ መሆኑን እያወቃችሁ ደግሞ ብትናገሩ ጥሩ ነው። ድራማ መሆኑን እያወቅን እኛ እንሰራበታለን። አሁን እያወቅን ድራማ እየሆነ ነው። ለምን እነሱ እውነት እያስመሰሉ እየሰሩ ስለሆነ እኛም በተሰራው ላይ አስተያየት መስጠት እንችላለን ማለት ነው። ለዚህ ማዳም ቅመሞችዬ እናንተ ጎበዞች ናችሁ፣ ጀግኖች ናችሁ። እናንተ ናችሁ ለዚህ ደረጃም እነሱን ያበቃችሁ። እያያችሁ ቪዲዮ ላይክ እያደረጋችሁ እንጂ ማዳም ቅመም ባትኖር ሰው ኢትዮጵያ ላይ ቁጭ ብሎ የትኛውን ሚዲያ ነው የትኛውን ቪው አግኝቶ ነው የሚሰራ? ዋና እኮ ማዳም ቅመም ናት። ለሁሉም ምድርሰው ለታመመው ለተቸገረ ለሁሉም ምድርስ ማዳም ቅመም ናት። ለዚህ ወደ ራሳችሁን ተመለሱና ለራሳችሁን እስቲ ሆኑ። እኛ ብዙ ጊዜ ማዳም ቅመም ስንባል ለራሳችን አንሆንም፣ ለሀገር እንሆናለን፣ ለተቸገረ ሰው እንሆናለን፣ ለታመመ ሰው እንሆናለን። ቅድሚያ የምንቆመው እኛ ነን የምናስበው ማለት ነው። ግን ለራሳችን አንሆንም፣ ራሳችን እንጎዳለን። ለዚህ አሁንም እነዚህ ዩቱበሮች ለእኛ ምንም የሚያደርጉት ነገር የለም። ራሳችን ተጎድተን ተጨንቀን እውነት ነው እያለን እየተጨናነቅን የተበሳጨን መጨረሻ እንጎዳለን ማለት ነው። ለዚህ ቻናል ክፈቱና ዩቱብ እንዲሁ እንደኛ ዝም ብላችሁ እውነት ሲመስላችሁ እውነት ነው እያላችሁ ውሸት ድራማ ነው ስትሉም ድራማ ነው እያላችሁ ብትሰሩ ጥሩ ነው። ቲክቶክ ላይ ቁጭ ብላችሁ ራሳችሁን ከምታሳምሙ